እንደ ሰዎች እኮ የጸሎት መጽሐፋችሁን ይዛችሁ ቤተ ክርስቲያን ሄዳችሁ ማስቀደስ መጸለይ እኮ ትፈልጋላችሁ። ግን የሆነ ሰዓት የሰራችሁትን ኃጢአት እያስታወሳችሁ አሁን እኔ ቤተ ክርስቲያን ብሄድ እዚያ ያየኝ ሰው ምንድነው የሚለኝ? ደግሞ ይቺ ከመቼ ጀምሮ ነው ቤተ ክርስቲያን መምጣት የጀመረችው ይሉኛል። ምን ይለኛል ሰው አሁን እዚያ ብሄድ እያላችሁ ስንቶቻችሁ መሰላችሁ ከቤታችሁ እዚያው የቀራችሁት? ለዚህ አይደል እንደ አንዳንዶቻችሁ እኮ ጠዋት ሰው ሳያያችሁ፣ አንዳንዶቻችሁ ደግሞ ማታ ጨለማ ለብሳችሁ እኮ ቤተ ክርስቲያን ትሄዳላችሁ እኮ ሰው ፈርታችሁ፣ ሰው ምን ይለኛል ብላችሁ። ይኸውልሽ እህቴ አንቺ የምትሄጂው ወደ እግዚአብሔር ነው። ሰውን አትፍሪ። ይኸውልሽ ሁላችንም እኮ ኃጢአተኞች ነን። ሁላችንም እግዚአብሔር በምህረቱ ሸፍኖልን እንጂ የእውነት እንደ ኦሪቱ በኦሪት ኃጢአት ያለበት ለምጽ ይወጣብን ነበር። እንደዚያ ይወጣብን አሁን ማን ነው ከቤቱ የሚወጣው? የእውነቴን ነው የምልሽ። ይኸውልሽ ያችን ዘማዊቷን ሴት ወደ ጌታ ሊወግሯት ሲያመጧት ከናንተ መካከል ኃጢአት የሌለባት ይውገራት ሲላቸው አንድ ሰው እኔ የለብኝም ብሎ ሊወግራት የሞከረ ሰው አለ እንዴ? የለም፣ ሁሉም ጠፉ። አንቺ ከሷ የበለጠ ኃጢአት አልሰራሽም። ስለዚህ ወደ ክርስቶስ ነኝ። አንተም እኮ እኔ ድሩዬ ነኝ ወያላ ነኝ፣ አሁን ቤተ ክርስቲያን ሰው ሲያየኝ ምንድነው የሚለኝ እያልክ እኮ ነው የቀረው። ይኸውልህ ወንድሜ ጳውሎስ ካንተ የበለጠ ዱርዬ ነበር፣ ለዚያውም ክርስቲያኖችን የሚያሳድድ። ግንሳ በመመለሱ ብርሃነ ዓለም ሆነ፣ የዓለም ብርሃን ተባለ። አየ ካንተ የሚጠበቀው መመለስ፣ ወደ እግዚአብሔር መምጣት። ሰውን አትፍራ። ሁሉም ዱርዬ ነው፣ የኃጢአት ዱርዬ ነው። የኃጢአት ዱርዬነት ልቡ ውስጥ አለ። ስለዚህ ሰውን ፈርተ ሳይሆን እግዚአብሔርን ፈርተ ወደ እግዚአብሔር ቅረብ። እሺ ወንድሜ ወደ እግዚአብሔር ቅረብ። እህቴ እግዚአብሔርን ፈርተሽ ወደ እግዚአብሔር ቅረቢ። መፍትሄ ያለው ከሱ ጋር ነው። እሱ ነው መድኃኒትሽ እንጂ ሰው አሞገሰሽ፣ ሰደበሽ፣ አንጓጠጠሽ ምን ይጨምርልሻል? ምን ይቀንስብሻል? ምን አገባሽ ስለሰው? እግዚአብሔርን ብቻ ብለሽ ወደ እግዚአብሔር ሳትሸማቀቂ ቅረቢ። እግዚአብሔር ወደ ቤቱ ሁላችንን የሚያቀርበን። ለብዙዎች እንዲደረስ ቪዲዮውን ለሁሉም ሼርና ኮፒ ሊንክ ላይክ እያደረጋችሁ አዳርሱልኝ። እወዳችኋለሁ። ክብር በሉልኝ። ይሄንን ዳዊት የገዛሁት ለእናንተ ልሸልማችሁ ነው። ማርያምን በቃ የሚገርም ዳዊት ነው። አንዱን ዳዊት ሁለት ዳዊት እንደገዛችሁ ቁጠሩት። ማለት በግዕዝም በአማርኛም ነው። ማስታወቂያ እንዳይመስላችሁ፣ ማርያምን ማስታወቂያ አይደለም። ማስታወቂያ እንዳይሆንብኝ የማን ዳዊት ራሱ እንደሆነ አልነግራችሁም። እንደዚያ ከሆነማ ማስታወቂያ ነው የሚሆነው። እና ስለ ዳዊቱ ልንገራችሁና ምን ማድረግ እንዳለባችሁ የምትሸለሙት ምን ስታረጉ እንደሆነ እነግራችኋለሁ። ዳዊቱ ተመልከቱት። ለዓይናችሁ ምንም አይነት ጉዳት የለውም፣ ነጭ ስላልሆነ ማለት ነው። በጣም ለንባብ በጣም የሚገርም ነው። ከዚያ ሲቀጥል ደግሞ በግዕዝና በአማርኛ ነው። እንደዚሁም ደግሞ የሰኞ የትኛው ይሆን፣ የማክሰኞ የረቡዕ የትኛው ይሆን ማለት አይጠበቅባችሁም። እራሱ የሰኞ ይሄ የማክሰኞ እያለ ክፍልፍል አድርጎ ቁጭ አድርጎላችኋል ማለት ነው። እና ውዳሴ ማርያም፣ ቅዳሴ ማርያም፣ ቅዳሴ እግዚእ፣ መልካ ማርያም፣ መልካ ኢየሱስ አለው። ይሄን ዳዊት ታዲያ ለመሸለም ከናንተ ምንድነው የሚጠበቀው መሰላችሁ? የመጀመሪያ 10 ጊዜ ኮፒ ሊንክ ማድረግ ቪዲዮውን ማለት ነው። ለ10 ሰው ሼር ማድረግና ላይክ ማድረግ፣ እንደዚሁም ደግሞ ቤቱን የዘላለም ሕይወትን ማለት ነው ፎሎ ማድረግ። ከዚያ ደግሞ የመጨረሻውና ዋነኛው ነገር የሚያሸልመው ኮሜንት ላይ ገብታችሁ ስለ ተዋህዶ ሃይማኖት ደስ የሚላችሁን ቃል መጻፍ። ስለ ቅድስት ተዋህዶ ደስ የሚላችሁን ነገር ትጽፋላችሁ። ብዙ ላይክ ላገኙ ለሶስት ሰዎች ይሄን ዳዊት እሸልማለሁ ማለት ነው። ብዙ ላይክ ላገኙ። እስከ መቼ ነው የሚቆየው መሰላችሁ? ዛሬ ህዳር 4 ነው። እስከ ህዳር 8 እስከ ሰኞ ማለት ነው። ያን ጊዜ ላይኩን እንቆጥርና አድራሻችሁን ጠይቄ እሰጣችኋለሁ። አዲስ አበባ ላላችሁ በአካል አግኝቼ እሰጣችኋለሁ። ክፍለ ሀገር ላላችሁ ደግሞ እልክላችኋለሁ። ማርያምን አልዋሻችሁም። እና እነዚህን የሚገርሙ 3 ዳዊቶች ለ3 እድለኞች ልሸልማችሁ ነው። ለሁሉም ያው አዳርሱ። ቻሌንጁን ሁላችሁም ተቀላቀሉ። እወዳችኋለሁ። መልካም እድል። ህዳር 6 ቀን የቁስቋምን ክብረ በዓል ለምን እናከብራለን?
በደቡብ ግብጽ አካባቢ ደብረ ቁስቋም የሚባል ቦታ ላይ እመቤታችን ሰሎሜን ይዛ አረጋዊ ዮሴፍን ጌታችንን ይዛ ንጉስ ሄሮድስ እንደሞተ በሰማች ጊዜ ወደ ኢየሩሳሌም ስትመለስ በዛ ደብረ ቁስቋም በሚባል ቦታ ላይ ከድካማቸው ከስደታቸው አርፈዋል። ያንን መታሰቢያ አድርገን ይሄን በዓል እናከብራለን። ጌታችንም ከሞተ ከተነሳ ካረገ ከብዙ ዓመታት በኋላ ሐዋርያትን በዛ ቦታ ሰብስቦ ቤተክርስቲያን አንጾ ታቦት አክብሮ ስጋው ደሙን አቀብሏቸዋል። ያኔ ላቢስ ያቃጥሩ የነበሩ ጳጳሳት ተሰብስበው ሄደው ሴናተሮቹ ጋር ገብተው የአሜሪካ መንግስት ጋር ገብተው ወያኔ እንዲናት ምንትስ እንዲናት እንዲህ ህዝባችንን እየጨረሰች ነው ሲሉ የነበሩ ጳጳሳት ዛሬ ተተደበቀ አትክፈለው። አባ ጴጥሮስ መጽሐፍ ግዙ ሲል ብላው ቀቅለ ብላው በሉት። ቀቅለ ብላው ጎንደር እያለቀ እሱ የጎንደር ተወላጅ ሆኖ መጽሐፍ የሚሸጥበት ምክንያት የለም። ምንም ምክንያት የለም። ይሄ ጳጳስ ነኝ የሚለው ጸጥ ብሎ የተቀመጠው አህያ ብሉ የሚለው አዲስ አበባም አሜሪካም ደሞዝ አለው። ይሄንን አህያ እንዲበላ አድርጉት። ያንን አህያ እሱ እየባረከ እንዲበላ የቀን ስራ ሰርቶ እንዲበላ አድርጉት። Ethiopian Christians systematically unalived. These 5 members of the Ethiopian Orthodox Tewahedo Church were killed on Monday in a new attack in Merti district located in Ethiopia's Ursi zone of the Oromia region, local sources confirmed. As you can see, it's kind of in the middle south. 3 individuals who had been missing since the previous attack were also found unalive, bringing the total number of Orthodox Christian victims in the area to 33 since October. Check out this map for reference. I mean, this is obviously generalities. There's obviously overlap, but that region is in a very Muslim region. የኛ ዲያቆናት ምንድነው እየሰራችሁ ያላችሁት? የኛ ዲያቆናት እስከ ፕሮፌሰር ማዕረግ ደረጃ የደረሳችሁ አላችሁ። ምንድነው ህይወታችሁ? ምንድነው የሚያስተምረን? ዛሬ እኔ ቀሲስ ዶክተር ዘበነ ፕሮፌሰር ዘበነ ለማ ቻናል 1 ላይ የሚባል ፕሮግራም ላይ እንደ ድንገት ዩቲዩብ ላይ መጥቶ እያየሁት ነበር እና ህይወቱን ትጠይቀዋለች ምናምን ማለት ነው። እንግዲህ ቤተክርስቲያን ከትንሽነት አሳድጋ እዛ ያደረሰችው ነው እና ስለሚበላው ምግብ እና ደግሞ ስለሚወደው እግር ኳስ ክለብ ቡድን ምናምን ነው የምጠይቀው። መድኃኒዓለም ምንድነው ለቤተክርስቲያን እያደረጋችሁ ያላችሁት? ምንድነው እየሆነ ያለው? የኛ ወንጌላውያን፣ የኛ መምህራን፣ የኛ ዲያቆናት ስለ ሻሸመኔው አሁን ስለ አሩሲው የጻፈውን ቁጠሩት። 1 2 ብላችሁ ቁጠሩ። በደህናው ጊዜ ወደ አሩሲ ወደ ሻሸመኔ ጉባኤ ካልተጠሩ ያሳድሙ የነበሩ ሰዎች፣ ምክንያቱም አበሉ ከባድ ነው። ዓርብ ይሄዳል፣ ቅዳሜና እሑድ 2 መዝሙር ይዘምራል ዘማሪው። ሰባኪው ደግሞ ተራ ከደረሰው 1 ስብከት ይሰብካል። 45 ደቂቃ ወይ ያስቃል ወይ ድራማ ይሰራል ወይ ስለ እግር ኳስ ጨዋታ ወይ ስለሆነ ተረት ያወራል። ለስጋው ደግሞ የሚያበቃ የለም፣ ለቅዱስ ቁርባን የሚያበቃ የለም፣ ለንስሐ የሚያበቃ የለም። ይሄ መምህር በዚህን ቀን መጥቶ እንዲህ ብሎ አስተማረኝ ብሎ ሰው እንኳን አያስበውም። ማሰብ አይደለም። ከዛ ከግቢ ወጥቶ ከየት ነበርክ? ቤተክርስቲያን። ማን ያስተማረው? እገሌ። ምን ብሎ አስተማረ ሲባል ኧረ በስመ አብ ፈኒ ነው ብታይ፣ ቀልዱ በስመ አብ ፍንድትን ያደረገን ፍልፍሉ የሆኑ ሰባኪያን፣ ፍልፍሉ የሆኑ መምህራን አሁን አይሄዱም። እሳት አለ፣ ሰይፍ አለ፣ ምን አለ፣ አይጽፉምም፣ ጭራሽ አይጽፉም። እዛ ያሉትስ እሺ፣ እዚህ ያሉት ደግሞ እንደው ወደዛ እንኳን አንሄድም ብለው ያሉት በእውቅናቸው ለዓለም አቀፉ ማህበረሰብ መንገር የሚገባቸው ሰዎች በእውነት እንጀራዋን በልተው ተረከዟን ያነሱባት ሰዎች እጅግ አድርገው ያሳዝናል። በጻድቅነት በቅዱስነት የተያዘ ነው ይሄ ዲያቆን ማለት። ጻድቃንን ያፈራ ቅዱሳንን ያፈራ ፓትርያርክ ያፈራ ነው ይሄ ሊቀ ዲያቆን ስራዬ ብሎ ሰርቶ። ለነገሩ መመረጥ ያስፈልጋል። አሁን ባለው የአገልግሎት ሁኔታ ድህነቱ፣ ኢኮኖሚው በጫማ ጥፊ በእርግጫ ጠፍጥፎት ድህነት አባሮ ያመጣው ነው ቤተክርስቲያን ገብቶ አገልጋይ ነኝ የሚለው ረሃብ ያሯሯጠው ነው። ከርሱን ለመሙላት ልብሱን ለመቀየር ኑሮውን ለመግፋት ነው።
ስለሚጠፋው ስለሚታረደው ስለተተኪ እንኳን የሚያስብ የለም። ሰንበት ትምህርት ቤት አገልግሎት እኮ የተናቀው ነው። አሁን ሰንበት ትምህርት ቤት ከመዘመር ውጭ ተብሏል። ጥቂት ሰንበት ትምህርት ቤቶች ናቸው ኮርስ እየሰጡ በመንደፋደፍ ላይ ያሉት። ሰንበት ትምህርት ቤት ግን እነ ሀቢብ ጊዮርጊስን ያፈራ እነ ሀቢብ ጊዮርጊስ የመሰረቱት እዛው ከሰንበት ትምህርት ቤት ደግሞ ፓትርያርክ የወጣ ሊቃነ ጳጳሳት ብፁዓን ሊቃነ ጳጳሳት የወጡ ሰዎች ናቸው። እነ ሀቢብ ጊዮርጊስ መዝሙር ደርሰው እነ ሀቢብ ጊዮርጊስ ኮሌጅ መስርተው እነ ሀቢብ ጊዮርጊስ ስብከት ሰብከው እነ ሀቢብ ጊዮርጊስ መጻሕፍት ጽፈው መጻሕፍቶቻቸው ለነገረ መለኮት ተማሪዎች በሙሉ እስካሁን ድረስ ጥቅም የሚሰጡ ማለት ነው። የእኛ ሰባኪያን ሲዲ ስንት ገባ? እስቲ ንገሩኝ። እዚህ ጋር ቤተ ክርስቲያን የሚሰበክ ሲዲ ሰባኪያን ሲዲ ስንት ነው የሚሰጡት? ምዕመናን ዛሬ እንዳትወጡ ቪሲዲ አለ፣ የመምህር ገሌ ቪሲዲ ነው 30 ብር ሆነ። ስንት ነው አንድ ሲዲ? አንድ ሲዲ ስንት ነው? እስቲ እዚህ ያላችሁት ናችሁ የምታውቁት ነገሩ። አንድ ሲዲ እንዴ 150 ገባ 200 ግን ምን ወረቀት ነው ሲዲ የለም አሉ። 142 170 ይላሉ። አንዳንዱ ሲዲ የለም ይላል። ብቻ የኛ ሰባኪያን የኛ ምኖች ያንን ሲዲ ይዘው ይመጣሉ። አይከፈትምም። ያንንም ተምሮ ህይወቱን የሚቀይር የለም ማለት የለም። እግዚአብሔር ደግሞ በላይ በላዩ ቴክኖሎጂ ያመጣ ቴክኖሎጂ በላይ በላዩ እያመጣ ይሄንን ለድህነቱ የድህነት ማራገፊያው አድርጎ የተጠጋትን ሁሉ ሁሉም ሰውን የሚመደበው የት ነው? አዲስ አበባ አለቃ ለመሆን 1 ሚሊዮን ብር፣ አስተዳዳሪ ለመሆን 500 ሺህ ብር 500 ሺህ ብር ነው። መንፈሳዊነቱ የወረደ ተቀባዮቹ ሌቦች፣ ደካሞች፣ ድህነት የጠራቸው ኢኮኖሚ በጫማ ጥፊ አጠናግሮ የላካቸው ረሃብ ሲመሸልቃቸው የኖረ እኔ በአካል የምናውቃቸው ሰዎች ትላንትና ምን የነበሩ ዛሬ ቀፈታቸው፣ ትከሻቸው፣ ማጅራታቸው መቼም ነዳጅ እያወጡ አይደለም። ከዛ አይደለም። የት ናችሁ መምህራኑ? የት ናችሁ? አሁን ስለዚህ ሕፃን ልጅ ብትናገሩ በእውቅናችሁ ተጠቅማችሁ ይሄ ነገር ይብቃ ብትሉ በተሰሚነታችሁ በተደማጭነታችሁ እናንተን ዛሬ 6000 7000 ዶላር ደሞዝ እንድትከፍላችሁ ያደረገችው ይቺ ቤተ ክርስቲያን ናት። አንድ ጊዮርጊስ አቢብ ይጥፋ ፍልፍሉ ብቻ ቤተ ክርስቲያን በፍልፍሉ ቤተ ክርስቲያን በክበበው ገዳ ቤተ ክርስቲያን ባለባቸው ቤተ ክርስቲያን በልመንህ ቤተ ክርስቲያን በደረጀና ሀብቴ ኮሚዲያን አርቲስቶች ትተከል። ጉድ እኮ በእውነት የሚገርም። ቅድም አባታችን ምን አሉ? ለማን እንንገር ይሄ የተወገዘ ነው ምናምን ምንም ጆሮን የጠቀጠቀ የት ይሰማውታል? እነሱም ያውቃሉ። አጨድ ገደል አድርገው ይላል። ከዛ በኋላ ዘመድኩን ይላል። ከዛ የሆኑ ትንሽ ቲክቶከሮች ይመጡና ፍትህ ለአሩሲ ፍትህ ለጅማ ምናምን ይላሉ። አለቀ። ከዛ በኋላ ለሰብአዊ መብቶች ለዓለም አቀፉ ማህበረሰብ ሃሽታግ እናድርግ ይባላል። አለቀ። በቃ ይረሳል። እናንተ ብቻ ስራችሁን ስሩ ነው የተባሉት። እኛ በአየር ላይ ነው ፌስቡክ፣ ቴሌግራም ስብስብ ብሎ ዶክተር ከሌስቲ አስተያየት ስጥ። በእውነት የተደረገው ነገር በጣም እስተመቼ ነው እንደዚህ የምንሆነው ምናምን በጣም እሺ። ቀሲስ በእውነት አዝነናል። ምንድን ነው የምንጠብቀው? አቶ ከሌ ቀጥል። በእውነት በጣም አሁን የህፃን መገደል ነበረበት። እነዛ እናትና አባቶች መገደል ነበረባቸው። ምንድን ነው ከሌ ቀጥል። አለቀ። እዛ ይረሳል። በሳምንቱ ይረሳል። አጀንዳ ይፈበርካል አብይ አህመድ። ከዛ በኋላ የበለጠ ሌላ መከራከሪያ ያመጣል። እኔ ተናግሬ ሰላም ጤና ይስጥልኝ። ይህን አሳፋሪ ነገር ለብዙዎች እንዲደርስ ያደርጉት። በሆንቆሎ ዋቢ ወረዳ 8 ኪሎ ሜትር ገባ ብላ በርቂቱ የምትባል ቀበሌ ያለች ትናንትና የተከሰተ ነገር ነው። ዛሬ ማታም
ተከስቷል ይሄ ነገር። እዛ አካባቢ ላይ ክርስቲያኖች በብዛት የሚኖሩበት ሰፈር ነው። ነገር ግን ይህን ነገር የሃይማኖት ተቋማት ጉባኤ እንደምታስታውሱት ክርስቲያኖች አልሞቱም፣ እኩል ነው የሞቱት ከሙስሊሞችም ከሌላ ቤተ እምነትም አለ ብለው አድባቶት እንዳለፈ የምናስታውሰው ነገር ነው። ታዲያ ያንን ነገር ለማረጋገጥና ተጨማሪ ችግር እንዲፈጠር በማድረግ በዚሁ ቀበሌ ላይ በበርቀቱ ቀበሌ ላይ ክርስቲያኖች ከሙስሊሞች እንዲጣሉ አድርገዋል። ይህ ብቻ አይደለም፣ የቦምብ ጥቃትም ጭምር ነበረ። የሚያሳፍረው ነገር ይሄ አይደለም። የመንግስት አካላት ትናንትና ምሽት ላይ የመንግስት አካላት የኦሮሚያ ፖሊሶች ማለት ነው 60 ኩንታል የሚሆን ወይ ደግሞ 6 ክምር የሆነውን ጤፋቸውና ስንዴያቸውን አቃጥለውባቸው ሄደዋል። ይሄ የመንግስት አካላታቸው እንደዚህ ያደረጉት ያሉት ፖሊሶቹ ክርስቲያንና ሙስሊም ተጣልቶላቸው አልበርድላቸው ሲላቸው እንደፈለጉት ውጤት አላመጣላቸው ሲላቸው ተመልሰው ድጋሚ ትናንትና ምሽት ላይ ፖሊሶች የክርስቲያኖችን ማሳ ላይ ገብተው 6 ክምር ወይ ደግሞ 60 ኩንታል የሆነው ሰብላቸውን አቃጥለውባቸው ነው የሄዱት። ይሄ የሚያስፈልገው ምንድነው? ክርስቲያኑ ከሙስሊሙ እንዲጣላ መንግስት የሚሆን የሃይማኖት ተቋማት ጉባኤ እየፈለገው እንደሆነ በጣም ትልቅ ማሳያ ነው። ክርስቲያኖች በበዙበት ቦታ ላይ አሁን ሌላ ጠብ እያስነሱ ነው ያሉት። ሌላ ቦታ ላይ ደግሞ ኦርቶዶክሳውያን እንዲጨፈጨፉ እያደረጉ ነው ያሉት። ይሄ የሚያሳየው ምንድነው? ክርስቲያኖች ባነሱበት ቦታ ላይ ሙስሊሞች እየጨፈጨፏቸው እንደሆነ ሁሉ እዚህ ጋር ደግሞ ክርስቲያኖች በበዙ ቦታ ላይ እኮ ሙስሊሞች እየተጨፈጨፈውን ለማለት ለማስባል የራሱን ድራማ እየሰራ ይገኛል። በጣም አስነዋሪ ነገር ነው እየተደረገ ያለው። በጣም ለብዙዎች ሼር ብታደርጉት ደስ የሚለኝ ቪዲዮ ነው። እኚህን አባት ብፁዕ አቡነ ናትናኤል ታስረዋል። እንደምታዩት ነው። በአርሲ ግድያ ብቻውን ድምፅ በመሆን ለሰማዕትነት የተዘጋጀ አባት ዛሬ በመንግስት ኃይሎች ታሰሩ አለ። አሁን እስር ልታለማምዱን የፈለጋችሁት የአባቶችን እስር ቤት፣ የጳጳሳት እስር ቤት፣ የካህናት እስር ቤት፣ የዲያቆናት እስር ቤት፣ የኦርቶዶክሳውያን እስር ቤት፣ የምዕመናን እስር ቤት ልታዘጋጁልን ነው። ለመሪ ጌቶች፣ ለካህናቶች፣ ለሊቃውንቶች አዘጋጃችሁ እስር ቤት፣ ለፓትሪያርክስ አላዘጋጃችሁ? ይህን አጀንዳ የከፈታችሁ ሰዎች ምን ፈልጋችሁ? እኛ አባቶቻችን የምንጠይቀው ድምፅ እንዲሆኑን ለልጆቻቸው እረኛ እንዲሆኑ እንጂ እንዲታሰሩብን አይደለም። የትኛውንም አባት እንዲታሰር ፈቃድ አንሰጥም። ፈቃድ አንሰጥም ማለት አንጠይቅም። ይታሰሩልን ያልነው አባት ኖሮን አያውቅም። እነሱ በምድር ያሰሩት በምድር የታሰረ ይሆናል። እግዚአብሔር ቤት በሰማይ የሚያሰረው ነው። አባቶቻችንን ለቀቅ አድርጉልን። ይሄን ማህበራዊ ትስስር ገጽ ላይ የለቀቀውን ግለሰብ ከቃላቱ ነው የምጀምርላችሁ። ብፁዕ አቡነ ናትናኤልን ታሰሩ ብሎ መናገር የተፈለገበትን ምክንያት ልንገራችሁ። የሃይማኖትን ተቋምን ባዶና ማቅለል ይፈለጋል። ይሄ ተደጋጋሚ ሲሰራበት የነበረና የቆየ ነው። ስለዚህ የቤተ ክርስቲያን መፈራት እንዲቀር ማድረግ የሚቻለው አባቶችን እንደሌላው ምዕመን ተራ ማድረግ ሲቻል ነው። ስለዚህ እንደዛ እንዲሆኑ አባቶችን ከክብራቸውና ካሉበት ክብረ ክህነት አውርዶ እንደ ወንጀለኛና እንደ ጥፋተኛ እስር ቤት የሚከት አጀንዳ መፍጠር መቻል። እኛ ይህን እንቃወማለን። የመጀመሪያው ተቃዋሚ ነው። ምክንያቱም ብፁዕ አቡነ ናትናኤል የጻፈባቸው ሰው ኦርቶዶክሳዊ አይደለም። ከምታዩት በአርሲ ግድያ ብቻውን ድምፅ በመሆን ብፁዕ አቡነ ናትናኤል እርሶ እንጂ አንተ የሚባሉ አባት አይደለም። ንቀት የሚጀመረው ከጸሐፊው ነው። ይሄን ጽሑፍ ያዘጋጁ አካላትና ይሄን ማህበራዊ ትስስር ገጽ የተጠቀሙት አካላት ብፁዕ አቡነ ናትናኤልን እርሶ እንኳን ማለት አይችልም። ስለዚህ የመጀመሪያው ነገር ፔጁ የኦርቶዶክሳዊ አይደለም። እንኳን አይደሉም ሊቃነ ጳጳሳት አባቶቻችንን ቀርቶ በአውደ ምሕረት የምናገኛቸውን አባቶች፣ በቤተ ክርስቲያን የምናገኛቸውን አባቶች ቀርቶ በአካባቢያችን ያሉ በእድሜያቸው የገፉ ልጆች የወለዱ አባቶችን አንቱ ማለት የክርስትና ስርዓት። እስካሁን አንድም ሊቀ ጳጳስ አልታሰረም። ብፁዕ አቡነ ናትናኤል በቦሌ መድኃኔዓለም ሄዶ የተናገሩት ንግግር ወደ ፖለቲካ ለመቀየር የፈለጉ አካላት ናቸው ይህን አጀንዳ የፈለጉ። ስለዚህ አባታችን እንዳልታሰሩና እንዲህም አይነት አጀንዳ ሌሎች አባቶች ላይ ሲፈጥሩ አቤት እንድትሉ ነው ኦርቶዶክሳውያን መልእክት ማስተላለፍ። ኦርቶዶክሳውያን ብቻ አይደለም፣ በእምነት መከባበር ለምታምኑ ለፕሮቴስታንቶችም፣ ለሙስሊሞችም፣ ሌላ እምነት ተከታዮችም ነው ይህን መልእክት ማስተላለፍ። አባታችን አልታሰሩም። አጀንዳ ሆነ ተብሎ ነው የተሰጠው። በሁለተኝነት ደረጃ ደግሞ ሆድ ከሞላ ደረት ከቀላ የሚያስፈልገው ነገር ካለ ኦኬ ነው። የማይጎዱም የማይጠቅሙም አሉ። በሃይማኖት ኑፋቄም ደግሞ የምንጠረጥራቸውም አሉ። ወጥተው ያሳዩንም ጭምር አሉ። በጸሎት የሚደክሙ የሚታገሉ
ይቺን ቤተክርስቲያን ከነ ልጆቿ ጭምር ለማሻገር የሚጥሩ በእውነተኝነት የአባትነት ቦታም ደግሞ የተቀመጡ አሉ። ቁጥራቸው ትንሽ ቢሆንም ምንም ጥርጥር የለውም፣ እናውቃቸዋለን። ስለዚህ የትኛዎቹን አባቶች ስንናገር ነው ስርዓት ያልሆነው? የትኛውን ስንናገር ነው ስርዓት የሆነው? በነገራችን ላይ በፖለቲካው ዓለም ላይ እንደ ክቡር ጠቅላይ ሚኒስትሩ የሚሰደቡ ያለ አይመስለኝም። ስለሚፈቅድ መሰለኝ ፖለቲካው። ያው እሳቸውንም በቲቪ አንዳንዴ መጣ ብለው የምንሰማቸው ቃላቶች ስላሉ ያ የፖለቲካው ዓለም አልገባንበት። እንደዛ አይደለም። እኛ ከአባቶቻችን ጋር ግን ያንን የሚመስል ሐሳብ የሚያንጸርቁ አባቶችን ተው ተለዩን ነው የምንለው። ነቅተንባቸዋል ነው የምንለው። ሌላ ነገር አይደለም። እነዚህን በልኩ ስንናገራቸው እነሱም አይከፋቸውም። ለምን? የዛ የፖለቲካው ድባብም ስለሚመጣላቸው እዛ ፖለቲካው ላይ ያለውን ከሰላምተኛ ስለሚገባቸው ተውት ብለውን ነው የሚያልፉት። እንተዋወቃለን። ተውት። በአባትነት ቦታ ላይ ያሉትን ግን ልንናገር አይደለም፣ በሙሉ አይናችን አናያቸውም። አለ ሳይናገሩ የሚገባን ሲቆሙ የሚያረዱን ሲጸልዩ የሚሰሙ አባቶች አሉን። ዛሬ የሚጸሉት አባቶች እነሱን ተናግረናል። ሲነኩብንም አንወድም። አያስነኩም መመራሳቸው የጸጋቸውን። ባለፈው ሳምንት አንድ ባለስልጣን ትልቅ ድንኳን ውስጥ ህዝብ ሰብስቦ በኦሮምኛ እንደዚህ ይላል። ኡሌ አማ ሀርካ ቀብደን ከነ ክላሽቲ ሲኒ ጅጅራ ነው የሚለው። አሁን በእጃችሁ የያዛችሁትን ዱላ ወደ ክላሽን ቀይርላችኋለን፣ ገድለን እናሳያችኋለን። ያርሱ ሊኖሩ ሊነግዱ መተው ሳንቲም ሊጠቅሙ መተው እኛ እንዴት መኖር እንዳለብን ሊያዙን አይገባም፣ ገለን ነው የምናሳያቸው ነው የሚለው። ከማል ገልቹ ያላቸው ነገሮች ውስጥ ሁለት ነገር ብንወስድ፣ አንዱ ፍጅቱ መዋቅራዊና መንግስታዊ መሆኑን ያረጋግጣል። ያልታወቁ ሰዎች ብሎ መቀለድ ማቆም አለበት ቤተክርስቲያን። መንግስት ስለሚገለው ግን ሀዘን መቀመጥም ፍታት መፍታትም መግለጫ መስጠትም ከብዶታል። የኛ እረኛ መንግስትን ተከትሎ ነው ለሰው እንኳን የሚያዝ ነው። መንግስት ሲፈቅድ ነው የሚያዝ ነው። ለዚህ ነው በድሮን የሚያልቁትንም የማይናገረው፣ የሚጨፈጨፉትንም ካህናት፣ የሚታሰሩትን ካህናት፣ በጥፊ የሚደበደቡትን ካህናት፣ የቆሎ ተማሪዎች በድሮን ሲያልቁ የማይናገረው መንግስት ከጨረሰ አይናገር። ከኖሌ በተቀመጠው ሐውልት ውስጥ ከበሮና ጽናጽል አስቀምጠው ሰው ሲጎበኝ ምንድነው ሲሏቸው ሚኒሊክ የኦሮሞን ጀግኖች አንድ ባንድ ሸልማቸዋለሁ ብሎ ወደ አዳራሽ ሲያስገባ ቀኝ እጃቸው ሲመተር ብሎ ከጮኸ ውጪ ያለው ሰው ሰምቶ ወደ ውስጥ አልገባም እንዳይል ቄስ እዚህ ቆሞ ከበሮ ይደበድባል ድምጹን ከበር ለመሸፈን ብለው ነው የሚያስጎበኙ። ስለዚህ ኦርቶዶክስን ማጥፋት፣ ካህናትን ማጥፋት መዋቅራዊ ትርክታዊና ርዕዮተ ዓለማዊ ነው። የብልጽግናው ኦነጋዊ የፖለቲካ ኦሮሞማ ጸረ ኦርቶዶክስ እኛ እንደና አቡነ ሩፋኤል ስማቸው መጥራት ስላለብኝ የዛሬ 2 ዓመት በነበረው ጠቅላላ ጉባኤ ላይ ሽመልስ አብዲሳን አመስግኑልኝ ብለው ወለጋ ያለውን እልቂት ምስጋና አድርገው አቅርበው ነበር። እንደፈለጉ ተንቀሳቅሰዋል። ለምን? ከገዳይ ጋር ስለተስማሙ። በራስ እንድትተማመን የሚያደርግ የድንቁርና ሌቭል አለ። ሰው እየገደልክ ወደብ፣ ግድብ፣ ችግኝ፣ መናፈሻ ትላለህ። እኛ ሰማይና ምድር የተሰቀለው ለሰው ነው። ሰው በዚህ ምድር መኖር በማይገባበት ዘመን ሲመጣ፣ የመጨረሻው ዘመን ሲመጣ ሰው በትንሳኤ ከአምላኩ ጋር ሲኖር ሰማይና ምድር ያልፋሉ። ምክንያቱም ሪሌቫንስ የላቸውም፣ ዋጋ የላቸውም ከኛ ውጭ። እኛን እየገደለ ወደብ ለማ፣ እኛን እየገደለ መናፈሻ ለማ፣ እኛን እየገደለ ከተማ ማሳመር ለማ፣ እኛን እየገደለ ግድብ ለማ። ገብቶሃል ወገኔ አባባሌ? በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም የእሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አሟሟትህን እንትን ይላል።
ዝም ብለህ ሞት ተደራጅ ነው ብሎ ወገኔ የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው፣ ደስ አይልም። ሰው ሁን። ምንም እንኳን ገዳዮቻችን እየገደሉንም ድምጻችንን ቢያፈኑም እንግዲህ የዓለም አብያተ ክርስቲያናት ምክር ቤት በአርሲ ለተገደሉ ክርስቲያኖች የተሰማውን ሐዘን ገልጿል። የምክር ቤቱ ዋና ጸሐፊ ዶክተር ጄሪ ፒላይ በዛሬው ዕለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻፉት ደብዳቤ በአርሲ ዞን ቢያንስ 20 ያህል የቤተክርስቲያኗ አባላት ላይ በተፈጸመው ጥቃት የተሰማቸውን ሐዘን ገልጸዋል። ዋና ጸሐፊው አጋርነታቸውን ለማሳየት ጭምር በላኩት በዚህ ደብዳቤ ይህ ትርጉም የለሽ የህይወት መጥፋት የሰላም መጥፋትና ሁሉንም ማህበረሰብ ለመጠበቅ የሚያስችል እርቀ ሰላም አስፈላጊ መሆኑን የሚያሳይ ነው ብለዋል። ጨምረውም በዚህ የሐዘን ጊዜ ከእናንተ ጎን እንቆማለን፣ በጥቃቱ የተጎዱትን ሁሉ በጸሎት እናስባቸዋለን፣ ጌታ መጽናናትንና ፈውስን ጥንካሬን እንዲሰጣቸው እንለምናለን በማለት አስታውቀዋል። የዓለም አብያተ ክርስቲያናት ህብረት ሁሉንም አይነት የአመፅ ድርጊቶች እንደሚያወግዝና ለፍትህ ለሰላምና ለአብሮነት ለመኖር የሚያደርጉ ጥረቶችን እንደሚደግፍ የገለጹት ዋና ጸሐፊው በዚህ የህመምና የሐዘን ወቅት ምክር ቤቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ከሁሉም የኢትዮጵያ ሕዝብ ጎን መቆሙን ለመግለጽ ይወዳል የሚል መልእክት አስተላልፈዋል። እንግዲህ አዲስ ነገር ሁላችሁም በአንዳንድ ሶሻል ሚዲያ ላይ እንደምታዩት ነው። ዞሮ ስለ አዳማና ስለ ሆስፒታሉ ስለ ክርስቲያን ሆስፒታል ያለው መረጃ በሰጣችሁ የተመረጠ ይሆናል። ምናልባት በአካባቢው ላይ አሁን ከዛ ከተፈጠረበት ጀምሮ እንግዲህ አንዳንድ ሰዎችም እየታገቱ ነው። እንደዛውም ደግሞ በዛ አካባቢና በዛ ቦታ የሚኖሩት ህዝበ ክርስቲያኑ ተሰዷል። ምንም የለም። ዞሮ አሁን ላይ ያለው ሰላሙ ትንሽ የደፈረሰ ነው። ስጋቱም እየጨመረ ነው ያለውና ስጋቱም እንደጨመረ ነው። አሁን ላይ ብዙም ህብረተሰቡ በስጋት ውስጥ ነው ያለው። ምክንያቱም ከሁለታው መግለጫ ጀምሮ ብዙ ኢንፎርሜሽን እየተቀባበለ ነበር ህብረተሰቡ። ያ ነው ህብረተሰቡ ስጋት አለበት። ሲቀጥል ደግሞ እነኚህ ህፃናቶች አንደኛው የአሰቦት ገዳም የተጎዳው ወንድም ነው። አንደኛው ደግሞ የሁለቱ ደግሞ ሁላችሁም እንደምታውቋቸው ነው። ምናልባት ያቺ ሴቷ የ8 ዓመቷ ስንታየው የምትባሏ በአዳማ ሆስፒታል ያለች እየታከመች ያለችው ብዙዎች ድጋፍ እያደረጉላት ነው። ብዙዎች እየረዷት ነው። ብዙዎች አይዞሽ ከጎንሽ ነን እያሏት ነው። እግዚአብሔር ይመስገን። እንግዲህ አባትም እናትም እህትም አጎትም እንደዛው ቢሞቱባት ደጋግ ኢትዮጵያን እንደነ ቢንያም ያሉ እንደነ ጸግሽ ያሉ እንደነ ቴዶ ዘሩፌ ያሉ ደጋግ ኢትዮጵያ አባትም እናትም ሆነው ድምጽ እየሆኗቸው ነው። እሷ እንግዲህ ልደታ ቃል የሚባል ወንድማችን በቢንያም አማካኝነት ብዙ ከሱ ትግሎችን ታግሎ የግል ሆስፒታል ለተታከምም ምክክር እያደረገ ነውና ትናንትና ትንሽ እጇ ላይ የሆነ ችግር ነበረ። እጇን የተሰፋው ማለትም ሰርጀሪ የተሰራው እጆቿ ትንሽ እየለቀቁ አጥንቶቿ እየተላቀቀ ነበረ። እግዚአብሔር ይመስገን ትናንትና 9 ሰዓት ገብታ ዛሬ ደግሞ 8 ሰዓት ምናምን ላይ ከጠዋቱ 4 ሰዓት ነቅታለች። እግዚአብሔር የተመሰገነ ይሁን። ያው ዶክተሮቹ ርብርብና ክትትል እያደረጉላቸው ነው። ከዚህ ቀጥሎ እንግዲህ ወደ ግል ሆስፒታል ገብታ የምትታከምበትን መንገድ እኛም ደግሞ ለማስተካከል እየታገልን ነው። ሌላ ደግሞ በወላይታ ሶዶ ሆስፒታል ያለው ህፃኑ የ4 ዓመት ህፃን ሁላችሁም እንደምታውቁት ህፃን ታምራት አውግቾ የሚባለው ህፃን ለጤንነቱ ሰላም ነው። ምናልባት እግሮቹ በድጋሜ ኢንፌክሽን ፈጥረው በልዩ ሕክምና እየተደረገለት ነው። እንዲሁም ደግሞ እኛም ቪዲዮ ሰርተን ለእናንተ ማድረስ አልቻልም። ካሜራ እንኳን ለማንሳት በጥንቃቄ ነው። ምንም አልቻልም፣ ተከልክለናል። ዞሮ ትናንትና ኢንፌክሽን ሰርቶ ነበር፣ ተፈቶለት ዛሬ እንደተፈታን ያለው ታጥቦለታል። ነገ ተነገ ወዲያ ደግሞ የሚፈጠረው ነገር አናቅም። ለህይወቱ ደህና ነው። ለህይወቱ ያው ቢያሰጋም ለህይወቱ ላይ ቢያሰጋም ምንም አይልም። ብቻ እግዚአብሔር የተመሰገነ ይሁን፣ እየታከመ ነው። ያኛውም ደግሞ የአሰቦት ገዳሙ ምናልባት እንዳያችሁት አንገቱን ነው ያረዱት ማለት ይቻላል። ያው ትንሽ ነፍሱን ለማጥፋት ነበረ። ምናልባት ተኋላ ቶክስ ሲከፈትባቸው ነው አንገቱ ላይ የሃይማኖት ተቋማት በምስራቅ አርሲ እየተደረገ ያለውን ግፍ አይተናል፣ መርምረናል፣ አጥንተናል ብለው ያቀረቡት መረጃ እጅግ በጣም በሐሰት የተሞላ አረመኔያዊ ዘዴ ያለበት ኦርቶዶክሳውያን እንዲገፉ እንዲገደሉ የሚያበረታታ ምንም አልሆናችሁም፣ ገና አልተነካችሁም፣ ከዚህ በላይ ተሰቃያላችሁ፣ ትገደላላችሁ የሚል አንድምታ ያለው እጅግ በጣም በጭካኔ የተሞላ እንኳን ሃይማኖት አለን ብለው ከሚያምኑ ሰዎች ቀርቶ ሃይማኖት የለንም ከሚሉ ከኤቲስቶች እንኳን የማይጠበቅ
ሰብዕናን ያለፈ ሰብዕናን እንኳን ያልጠበቀ በጣም በጣም አስነዋሪ የሆነ መግለጫ ነው። እንግዲህ ይህን መግለጫ የሚሰማ ሰው ኦርቶዶክሳውያን በኢትዮጵያ ምድር ላይ ስደተኞች እንደሆኑ፣ የተገፉ እንደሆኑ፣ በብዙ መከራና ስቃይ ውስጥ ያሉ መሆኑን ማንም ሰው መረዳት ይችላል። ምክንያቱም ዕለት ዕለት ኦርቶዶክሳውያን በምስራቅ አርሲ እየተገደሉ መሆኑ እውን ሆኖ ሳለ ይህንን አድበስብሶ እንዳልተፈጠረ እንዳልሆነ አድርጎ እንደመናገር ያለ ምን በደልና ነውር አለ? ስለዚህ የእነዚህ ሰዎች መግለጫ የበለጠ ኦርቶዶክሳውያን እንዲገደሉ፣ መከራ እንዲጸናባቸው፣ እንዲፈናቀሉ፣ እንዲያልቁ የሚያደርግ ስለሆነ ሁላችንም በጋራ ይህን መግለጫ እንቃወማለን። እነዚህ የሃይማኖት ተቋማት እነን ብለው ያቀረቡትም ሀሳብ ሙሉ በሙሉ በክፋትና በተንኮል የተመላ ለብዙ ኦርቶዶክሳውያን ጥፋት ምክንያት የሚሆን እንደሆነ በማሳሰብ ይህን መግለጫ ኦርቶዶክስ የሆነ ሁሉ ብቻ ሳይሆን ሰው የሆነ ሁሉ እንደ ሰብዕና ሊቃወመው የሚገባ ነው። በአርሲ በምስራቅ አርሲ የሚደረገው ግፍ እንዲቆም ሁላችንም ድምፃችን እናሰማለን። እግዚአብሔር አምላካችን ቤተክርስቲያናችንን በቸርነቱ ይጠብቅልን። የኢትዮጵያ ሃይማኖት ተቋም የሰራው ድራማ ልበለው ያቀረበው ሪፖርት ሲገርመን የዛኑ ዕለት ህዳር 1 ዕለት ሪፖርቱን ባቀረቡት ህዳር 1 ቀን ዲያቆን ፍጹምናው ልጅ ጻድቃኔም አብረው ተገደሉ። የዛኑ ቀን እኮ ነው አንድ ብሔርና አንድ ሃይማኖትን የመክተው። ብሔሩን ይቅሩት ግድ የለም እንዴ! እነዚህ ሰዎች እኮ ኦሮምኛ የሚናገሩ፣ አማርኛ የሚናገሩ፣ ትግርኛ ሰው ናቸው እኮ ምንለኛ። እኛ ኦርቶዶክስ ናቸው ያሳሰበን።